ጤና ይስጥልን ክቡራን የኢቢኤን ዜና ተመልካቾች፣ ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። የቻይናና አሜሪካ ኩባንያዎች ፉክክር በቢሾፍቱ አውሮፕላን ማረፊያ ግንባታ እጅግ አይሏል። ዶናልድ ትራምፕ በቅርቡ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናገሩ። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቅረብላችሁ ጌታው ቃል ማንሱት ነኝ። ሰብስክራይብ ማድረጉን እንዳይረሱ። የቻይናና አሜሪካ ኩባንያዎች ፉክክር በቢሾፍቱ አውሮፕላን ማረፊያ ግንባታ እጅግ አይሏል ተባለ። ኢትዮጵያ በቢሾፍቱ ከተማ አቅራቢያ እየገነባች ያለችው አዲሱ ዓለም አቀፍ አየር ማረፊያ የሀገሪቱን የአቪዬሽን ዘርፍ ብቻ ሳይሆን በአፍሪካ ውስጥ የቻይናና የአሜሪካ ኩባንያዎች የኢንቨስትመንትና የመሠረተ ልማት ፉክክር ወደ አዲስ ደረጃ እያሳደገ ነው ተባለም። ፕሮጀክቱ በአጠቃላይ 12.5 ቢሊዮን ዶላር የሚጠጋ ወጪ የሚጠይቅ ሲሆን በጥር 26 የግንባታ ስራው በይፋ ተጀምሯል። አየር ማረፊያው ከአዲስ አበባ በግምት ከ40 እስከ 45 ኪሎ ሜትር ደቡብ ምስራቅ አቡሴራ አካባቢ ይገነባል። አዲሱ የቢሾፍቱ ኢንተርናሽናል ኤርፖርት በአፍሪካ ከሚገኙ ትልልቅ የአቪዬሽን ፕሮጀክቶች አንዱ ሲሆን ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን ተሳፋሪዎችን ማስተናገድ እንደሚችል እንዲሆን ታቅዷል። የመጀመሪያው የፕሮጀክቱ ደረጃ በ2030 እንዲጠናቀቅ የታቀደ ሲሆን በዚህ ደረጃ ብቻ እስከ 60 ሚሊዮን ተሳፋሪዎችን በዓመት ማስተናገድ ይችላል። አየር ማረፊያው 4 ሬኖቾች እንዲኖሩትና እስከ 270 አውሮፕላኖችን ማቆም አቅም እንዲኖረው ታቅዷል። የፕሮጀክቱ መጠን ከፍተኛ መሆን ብቻ ሳይሆን የኢትዮጵያ ኤርላይንስ ፈጣን እድገት የአሁኑ የቦሌ ዓለም አቀፍ አየር ማረፊያ አቅም ላይ ጫና ያሳደረ መሆኑን አዲሱ ኤርፖርት አስፈላጊነት ከፍ አድርጎታል። የኢትዮጵያ መንግስትና የኢትዮጵያ ኤርላይንስ በቢሾፍቱ ከአዲስ አበባ ጋር በማስተሳሰር ኢትዮጵያን የአፍሪካ ዋና የአየር ትራንስፖርት መገናኛ ማዕከል አድርጎ ለማስቀጠል እያቀደ ነው። በዚህ ግዙፍ ፕሮጀክት ውስጥ ቻይናውያን ኩባንያዎች ከፍተኛ ፍላጎት ማሳየታቸውን የፍክሩ አንደኛ ዋና ነጥብ ሆኗል። ኢትዮጵያ ኤርላይንስ በኤፕሪል 26 ያወጣው የቅድመ መመዘኛ ዝርዝር በርካታ ዋና የግንባታ ፓኬጆች ውስጥ በርካታ የቻይና ኩባንያዎች መመረጣቸውን ያሳያል። እነዚህ ኩባንያዎች የኤርፖርቱን ዋና ህንፃዎች፣ የድጋፍ መሠረተ ልማቶች፣ የአየር ማረፊያ መንገዶችና ሌሎች የመሠረተ ልማቶች ፓኬጆችን ለመስራት ከተመረጡ የዓለም አቀፍ ተወዳዳሪዎች ጋር በጨረታ ሂደት ላይ ይገኛሉ። ቻይናውያን ኩባንያዎች በኢትዮጵያ የመሠረተ ልማት ግንባታ የቆየ ልምድ ስላላቸው በዚህ ፕሮጀክት ላይ የተወዳዳሪነት ጥቅም እንዳላቸው ይታያል። በተለይ ሲሲሲሲ እና ሌሎች የቻይና ኩባንያዎች በአፍሪካ በርካታ የመንገድ፣ የባቡር፣ የድልድይና የአየር ማረፊያ ፕሮጀክቶችን የሰሩ በመሆናቸው በቢሾፍቱ ፕሮጀክት ውስጥ ትልቅ ዕድል እያየን ነው። በዚህ መልኩ ፕሮጀክቱ ለቻይና ኩባንያዎች ትልቅ የግንባታ ገበያ ብቻ ሳይሆን በአፍሪካ የሚኖራቸውን የመሠረተ ልማት ተጽዕኖ ለማሳፋት እንደሚያስችል ትልቅ አጋጣሚ ይታይላቸዋል። በሌላ በኩል አሜሪካ በዚህ ፕሮጀክት ላይ የራሷን ኩባንያ ለማሳተፍ ጥረት እያደረገች ነው። ሮይተርስ እንደዘገበው የአሜሪካ የንግድ መምሪያ ከፍተኛ ባለስልጣናት ዋሽንግተን የአሜሪካ ኩባንያን በ12.5 ቢሊዮን ዶላር የቢሾፍቱ ኤርፖርት ፕሮጀክት ውስጥ ሚና እንዲኖራቸው በንቃት እየሰራች መሆኑን ገልጿል። ይህም አሜሪካ ከቻይናና ከሌሎች ዓለም ሀያላን ጋር በአፍሪካ የመሠረተ ልማትና ኢንቨስትመንት ተጽዕኖ ለመወዳደር የምታደርገውን ሰፊ ጥረት አካል እንደሆነም ተገልጿል። የአሜሪካ ፍላጎት ግን ከቻይና ኩባንያዎች የግንባታ ጨረታ ጋር በቀጥታ አንድ አይነት አይደለም። የአሜሪካ ኩባንያዎች በአየር ማረፊያ ቴክኖሎጂ፣ የአውሮፕላን አቅርቦት፣ የኤርፖርት ሲስተሞች፣ በደህንነት፣ በጭነት አያያዝና በሌሎች የኤቪዬሽን ዘርፎች የሚያቀርቡት ቴክኖሎጂና እውቀትን በፕሮጀክት ውስጥ ድርሻ እንዲኖራቸው እየተፈለገ ነው። የአሜሪካ የንግድ መምሪያ ቀደም ሲል የአሜሪካ ኩባንያዎች በኤርፖርቱ የኢንፍራስትራክቸር ኢንጂነሪንግ፣ የኤቪዬሽን ሲስተም፣ የጭነት ሎጂስቲክ፣ የኤነርጂ፣ የደህንነትና የስማርት ተርሚናል ቴክኖሎጂዎች ላይ እድሎች እንዲፈልጉ ማበረታታቱም ተገልጿል። ይህ የአሜሪካ ፍላጎት ከኢትዮጵያ ኤርላይንስ ጋር በተያያዘ የተለየ ጠቀሜታ አለው። ኢትዮጵያ ኤርላይንስ በአፍሪካ ትልቁ የአየር መንገድ ከመሆኑም በተጨማሪ ከአሜሪካ ኤቪዬሽን ኩባንያ ጋር ረጅም የንግድ ግንኙነት አለው። ስለዚህ አዲሱ ኤርፖርት ወደፊት የአውሮፕላን፣ የሞተር፣ የአየር ማረፊያ መሳሪያና የቴክኖሎጂ ገበያ ላይ ትልቅ የንግድ ዕድል ስለሚፈጥሩ የአሜሪካ ኩባንያዎች ይህን ገበያ ለማግኘት ፍላጎት ማሳየታቸው የሚጠበቅ ነው። በዚህ መካከል የፕሮጀክቱ ፋይናንስ ሌላ የፉክክር መድረክ ሆኗል። ኢትዮጵያ ኤርላይንስ የፕሮጀክቱን ወጪ አንድ ክፍል ራሷ ለመሸፈን የተዘጋጀች ሲሆን ቀሪውን ትልቅ ድርሻ በዓለም አቀፍ አበዳሪዎች እንዲሸፈን
ታቅዷል። አፍሪካ ዴቨሎፕመንት ባንክ $50 ሚሊዮን ብድር ለመስጠትና ተጨማሪ $8.7 ቢሊዮን የሚጠጋ ፋይናንስን ለማስተባበር የመሪነት ሚና ወስዷል። ከመካከለኛው ምስራቅ፣ ከአውሮፓ፣ ከቻይና እና ከአሜሪካ አበዳሪዎች ፍላጎት መኖሩን ተገልጿል። ስለዚህም የቢሾፍቱ ኤርፖርት ጉዳይ በቀላሉ አዲስ ኤርፖርት እየተገነባ ነው ተብሎ የሚታለፍ አይደለም። የ12.5 ቢሊዮን ፕሮጀክት በአፍሪካ ትልቁ የአቪዬሽን መሰረተ ልማት ከሚባሉት መካከል ሲሆን በዚህም ዙሪያ የቻይና የግንባታ ኩባንያ፣ የአሜሪካ የአቪዬሽን ቴክኖሎጂ ኩባንያ፣ የአውሮፓና የሌሎች ሀገራት ድርጅቶችም በንግዱ እድሉ ለመሳተፍ እየተወዳደሩ ነው። ይህም ኢትዮጵያ ለሁለቱም የዓለም ሀያላን ሀገራት አዲስ የኢንቨስትመንት መዳረሻ እያደረጋት ነው። ቻይና በግንባታ መሰረተ ልማት ላይ ያላትን ልምድ በመጠቀም ቦታውን ለማጠናከር ስትፈልግ፣ አሜሪካ ደግሞ በቴክኖሎጂ በአቪዬሽንና በፋይናንስ ዘርፎች የራሷን ተጽዕኖ ለማስፋፋት እየገፋች ነው። በመጨረሻም ይህ ፉክክር ለኢትዮጵያ የሚያመጣው ድልም ትልቅ ነው። በብዙ ዓለም አቀፍ ኩባንያዎች መወዳደር መኖሩ የተሻለ እውቀት፣ የተሻለ ቴክኖሎጂና የተሻለ የግንባታ ጥራት ለማግኘት ኢትዮጵያ የመደራደር አቅሟን ሊያሳድግ ይችላል። በተመሳሳይ ጊዜ ግን $12.5 ሚሊዮን የሚጠጋ ፕሮጀክት ትልቅ የፋይናንስ ጫና ስለሚኖረው የፕሮጀክቱ ወጪ፣ የብድር ሁኔታ፣ የግንባታ ጥረትና የመጨረሻው የኮንትራት ምርጫ በትኩረት የሚከታተሉ ጉዳይ ሆናል። በአሁኑ ጊዜም የዋና የግንባታ ኮንትራቶች የመጨረሻ አሸናፊ ገና አልተለዩም። ኢትዮጵያ ኤርላይንስ የቅድመ መመዘኛ ደረጃ ያለፉ ኩባንያዎችን ወደ ቀጣዩ ጨረታ ሂደት እንደሚጋብዝም አስታውቋል። በዚህ ምክንያት የቢሾፍቱ ኤርፖርት ፕሮጀክት የኢትዮጵያ ብቻ የግንባታ ስራ ሳይሆን በአፍሪካ የወደፊት ኤቪዬሽን ንግድና መሰረተ ልማት ላይ ተጽዕኖ ለመፍጠር የቻይናና የአሜሪካ ኩባንያዎች የሚፎካከሩበት አዲስ መድረክ እየሆነም ይገኛል። ዶናልድ ትራምፕ በቅርቡ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናገሩም። ከአሜሪካ ጋር ያለው ግጭት እየተባባሰ ባለበት በአሁኑ ወቅት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከተሸነፈ በኋላ ሆርሙዝ የአሜሪካ ግዛት አካል እንደሚሆን ተናገሩም። ዓርብ ዕለት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ ለዓለም ነዳጅ፣ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነው የሆርሙዝ የባህር መስመር የግዛቱ አካል እንደምታደርግ ገልጸዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ውሽጥን የአሜሪካ ግዛት አድርጌ አውጃለሁ ሲሉም በኒውዮርክ ግዛት ጋርድ ሲቲ በሚገኙ የፖሊስ አካዳሚ በተደረገ ስብሰባ ላይ ተናግረዋል። ይህም እውነት ነው ሲሉም አክለዋል። ትራምፕ ዓርብ ዕለት ንግግር ባደረጉበት ወቅት የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያኑ ተጨማሪ ክፍያ መክፈላቸውን መቀበል አለባቸውም ብለዋል። የፕሬዝዳንቱ ንግግር ከ5 ወር በላይ የቆየው የኢራን ጦርነት ላይ ዋሽንግተን የፖሊሲ ለውጥ ስለማካሄድ ወይም ታስቦበት የተሰነዘረ አስተያየት ስለመሆኑ ምንም የታወቀ ነገር የለም። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋርባባዲ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥር እና ስልጣን ስር ይቆያል፣ ምንም አንረበሽም በማለትም ተናግረዋል። አሜሪካና እስራኤል የካቲት 21 2018 ዓ.ም በጋራ በመሆን ኢራን ላይ ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ በቋሚነት ተዘግቷል። አሜሪካና ሌሎች የሀገሪቱ ከፍተኛ ባለስልጣናት የኢራን ጦር በጀመረበት ወቅት የሀገሪቱን የኒውክሌር ፕሮግራም ማስቆም ዋነኛ ዓላማቸው መሆኑን ሲናገሩ ነበር። ኢራን በበኩሏ ለሚፈጽሙባት ድብደባ በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችን እንዲሁም በወሽመጡ በኩል የሚያልፉ ነዳጅ ጫኝ መርከቦችን በማጥቃት ምላሽ ሰጥታለች። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች እንቅስቃሴ የገደበች ሲሆን የሁለቱ ሀገራት መካረር የዓለም ነዳጅ ዋጋ ቅናሽ እንዳያሳይ አድርጎታል። በሰኔ ወር አሜሪካና ኢራን ወታደራዊ እርምጃዎችን የማስቆም የመግባቢያ ሰነድ ቢፈራረሙ ከጥቂት ሳምንታት በኋላ ፈርሶ ጦርነቱ ዳግም አገርሽቷል። ትራምፕ ዓርብ ዕለት የሀገሪቱ ሕግ አውጪዎች በተሰበሰቡበት ባደረጉት ንግግር ኢራን ወደቦች ላይ የጣሉትን እግድ ማንም ሊጥሰው የማይችለው መሆኑን በመግለጽ አወድሰውታል። እንዲሁም እርምጃውን በሆርሙዝ በኩል በሚደረገው የመርከብ እንቅስቃሴዎች ላይ ለሚደግፉ አገራት የሚሰጥ የህዝብ አገልግሎት አድርገው አቀርበውታል። እያደረግን ያለነው ነገር ለዓለም የሚሰጥ ታላቅ አገልግሎት መሆኑን ማስታወስ ብቻ ነው፣ ለእኛ ብቻ ሳይሆን ለዓለም ጭምር ነው ሲሉም የተናገሩት ትራምፕ እግዱን ማስቆም እንደማይቻልና የብረት ግንብ ማለት እንደሆነም አስረድተዋል። ትራምፕ በኒውዮርክ ተገኝተው ንግግር ያደረጉት በቅርቡ ለሚደረገው ምርጫ ለሪፐብሊካን ተመራጮች ድጋፍ ለማሰባሰብ ነው።
ክቡራን ተመልካቾቻችን ለሰዓቱ ያዝነው ዜና ይህን መስሎ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያለን ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ማስቀመጫ ላይ ያስቀምጡልን።